መብታችን ነው። ማንም እሞታለሁ የሚል ሰው የለም እና ጽጌ የኔ ቆንጆ እዚህ ቦታ በመገኘት ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትረፍርፍ ይበልልኝ እያልኩኝ እንግዲህ ውድ ቤተሰቦቼ መግቢያ ላይ እንዳያችሁት ማለት ነው ዛሬም እንደተለመደው በነ ሮያል ፋሚሊ ዙሪያ መተናል። ከትላንትና ቪዲዮ እየቀጠለ ነው። ያው እንዳልኳችሁ ትላንትና ጽጌ መታለች፣ ግን እሷ እንደገባች ነው ቪዲዮ እንትን ያለው ከት የተደረገውና ሙሉንም አላየነው እና ጽግሻ እንግዲህ እንኳን ወደ ፕሮግራሙን ለመታደም እንኳን መጣሽ፣ ደስ ብሎናል። እና ውድ ቤተሰቦቼ ወደ ቪዲዮ ከመግባቴ በፊት ሁላችሁም ይሄንን ቪዲዮ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እና ቪዲዮን ደግሞ እስከ መጨረሻ ድረስ በመመልከት አስተያየታችሁን ትጻፉ ስለ በአክብሮት ጠይቃለሁ። በተለይ የነጽጌ ወዳጆች ሁላችሁም የምታዩኝ ስላላችሁ ማለት ነው ኮሜንት አድርጉ፣ ሼርም አድርጉልኝ፣ አበረታቱኝ። እንግዲህ ዛሬ ከትላንትና የቀጠለ ቪዲዮ ነው። ያው እኔ እንደ አዲስ ቪዲዮአቸው ሲለቀቅ ነው፣ እነሱ ግን በትላንትናው ልብስ በትላንትናው እንትን ነውና የመጡት ማለት ነው። እኔ ግን አይደለሁም፣ ምክንያቱም አብሬያቸው ስላልነበርኩ ማለት ነውና ውድ ቤተሰቦቼ እስቲ እንግዲህ የዛሬ ቪዲዮ ምን ይመስላል የሚለውን አብረን የምናየው ይሆናል። ያው ትላንትና ብለናል ዳኒ እንኳን ደስ አለ ብለናል። ዛሬ ደግሞ ከዛ የቀጠለ ቪዲዮ ነው የሚሆነው። ዳኒ ኮንግራ ብለናል ትላንትና፣ ዛሬ ደግሞ በጽጌ በኤፍሱን በተለያዩ አዲስ ነገር አለ እና በዛ ላይ የምናወራ ይሆናል ማለት ነው። ወደ ቪዲዮ እንግዲህ ውድ ቤተሰቦቼ እስቲ ዛሬ ያው በዚሁ አጋጣሚ ጽግሻ የኔ ውድ የኔ ቆንጆ እንኳን ወደ ፕሮግራሙ በዳመጣሽ በድጋሚ እስቲ ጽግሻ ለዳኒ የተመኘችውን ምኞት አብረን እንስማ፣ አብረን እንመልከት ቪዲዮውን። እኔ ጽጌ ያው እንግዲህ በዚሁ እንደሰማችሁት ማለት ነው ዳኒ እንኳን ደስ አለ፣ እንኳን ለ200,000 ተከታይ ወደ ማፍራት እንኳን በቃ ብላ ምኞቷን ገልጻለች። ያው ሁላችንም እኔም በበኩሌ ትላንትና እንኳን ደስ አለ ብዬ ብዙ ነገር ተናግሬያለሁ ስለ ዳኒ ማለት ነው። እንግዲህ ጋይስ በጽጌ ዙሪያ አዲስ ነገር ያለ ይመስላል። እስቲ ቪዲዮውን አብረን እንመልከት። አሁንም እንዳትሄዱ ማድረግ የነበረብኝ ዳኒ ሰምቻለሁ። ኦዲየንሶች ምናምን ተጋግዘው ይህን ፕሮግራም እንዳዘጋጁልህ እንዲሁም ደግሞ ስጦታ እንዳዘጋጁልህ ሰምቻለሁ። እንዲሁም ደግሞ ጽጌ ሌላ ጊዜ ያው ይህን ፕሮግራም ብዙዎቻችን እንደምናውቀው ጽጌና ዳኒ አይለያዩም፣ ብዙ ጊዜ አብሮ ነው እና ወይ ዳኒ ነው ጽጌ ሰርፕራይዝ የሚያደርጋት ወይ ደግሞ ጽጌ ነው ዳኒን ሰርፕራይዝ የምታደርገው። እና ያው እዚህ ስላልተገኘው ሌሎች ጓደኞች ናቸው ይሄንን ፕሮግራም ያዘጋጁልህ፣ በዛም በጣም ደስ ብሎኛል ብላለች ጽጌ ማለት ነው። እኛም እናውቃለን አንቺ ዳኒን በጣም እንደምትወጂ እንደምታከብሪ ማለት ነው ጽግሻ፣ እኛም ደስ ብሎናል። ምኞትሽንም ደግሞ ስለገለጽሽለት በዛው ስላልጠፋሽ እጅግ አድርገን እናመሰግናለን እኛም ማለት ነው። መልካም ሰው ነገና ይሄን ነገር ሳልል ብሄድ ዛሬ ይሄ ቀን ቢያልፈኝ እውነት ለመናገር በጣም በቃ ባይዞ ከልቧል። ባይዞ እንደዚህ የምትለው ጽጌ ነው፣ ዝም ብሎ ምናምን አይደለም። እውነት ለመናገር እዚህ ጋር ያው ሰዎች ሲያዩት ምናምን ለቀልድ ምናምን ወር ደግሞ የሆነ ነገር ልታስቡ ትችላላችሁ፣ ግን ይሄንን ነገር የምትመኘው ጽጌ ለዳኒ ሪል የሆነ ነገር ነው እውነት ለመናገር። ምክንያቱም ከውሃባ ማለት እነሱ በጣም እንደሚወደዱ ያው ሁላችንም ስለምናውቀው ማለት ነው። አሪፍ ምኞት ነው ጽግሻ። እንኳንም አላለፈሽ፣ እንኳንም እዚህ ፕሮግራም ላይ ተገኝተሽ። ሰው ልጅ ቤተሰብ ሰው ልጅ ምን እንደሚገጥመው አናውቅም። አለ ስንል የለንም ምናምን ሰው ልጅ ከንቶች ነን እና ባለም ያለን ታይም በጣም ትንሽ ጊዜ ናት እና እቺን ጊዜ ደግሞ ተጠቅመንበት ለፍቅር ብንጠቀምበት መልካም ነው እና ጽጌ
የሆነ እኔ እንጃ ማርያምን ነው እውነት ለመናገር እኔ እንደዛ ነው የማስበው። የሆነ ሰው ማለት ነው ደህና ደሩ እንኳን ስትባሉ በቃ ምክንያቱም ነገር እግዚአብሔር ነው የሚያውቀው። እንኑር አንኑር አናውቅም፣ ግን ሰው ልጅ ሞታለሁ አንልም እንጂ መኖራችንን የሚያውቀው ፈጣሪ ብቻ ነው። እና የሆነ ጊዜ በቃ ለርስኮች ጋር ቻው ምናምን ስትባባሉ መልካም በሆነ መንገድ ቢሆን መልካም ነው። ምክንያቱም አናውቅም ምን እንደሚፈጠር። ዛሬ ማታቸው ያለው ተጣልተ ምናምን ያንን ሰው ደግሞ ጧት ላናገኝ እንችላለን። ሁሌ በፍቅር መኖር ነው ደስ የሚለው ማለት ነው። እና ያው ሰው ልጅ እሞታለሁ ብሎ አያስብም። ግን እና ለምንድን ነው ይሄን ያልኩት? ጽጌ እዚህ ቦታ በመገኘትሽ ደስ ብሎኛል። ምክንያቱም ይሄ ነገር ደግሞ አይታወቅም። የሰው ልጅ እኖራለሁ ነው እንጂ ማንም እሞታለሁ የሚል ሰው የለም። እና ጽጌ የኔ ቆንጆ እዚህ ቦታ በመገኘትሽ በጣም ደስ ብሎኛል። የዳኒ ደስታ ደስታሽ ስለሆነ ማለት ነው። ይህን ለማለት አንድ ነገር የደበረኝና አንድ ነገር የታዘብኳችሁ ነገር ልንገራችሁ። ኬክ አብረን መቁረስ ነበረብን ማለት ዳኒ እኮ ማለት ነው። ዳኒ እና ጽጌ በቃ እህትማማቾች እንዴት ነው ከእህቶቹ ጋር ምናምን የተጣላችሁ ያደጋችሁ ሰዎች አላችሁ እየተባላችሁ ይሄ እሷ ታርቅ እኔ እዚህ እንደዛ ምናምን በቃ ሲጨቃጨቁ ጭቃጭቃቸው ደስ አይልም። አንዳንዴ እኮ ጭቅጭቃቸው የፍቅር ስለሆነ ምን አባሽ ይላል ዳኒ። አሁን ከልቡ መስሏችሁ ነው? አይደለም፣ ከልብህ አይደለም ዳኒ፣ ከልብህ አይደለም። ለምን ተዋሸናለህ? ከልብህ አይደለም። ጽጌን ትወዳታለህ እና ያው እሷም ደግሞ አንተ እንደዛ አብሽቃት እንደዛ እናድሃት እንደዛ ከኤፍሱን ጋር ቅጣጭ ጓራዋን ቅጥል ድብን አድርገህ ጥሩ ነው ያደረገችው ጽጌ። እናንተስ ቤተሰብ ምን ትላለች? ጥሩ ነው ያደረግሽው ጽጌ፣ ቀጥይበት። እንደውም ቀለበት ያደርግልሽ ተንበርክቆ ማለት ነው ይሄ ልጅ ማለት ነው። እና እንደዛ ስታደርጋት እንደነበረ ረሳህ እንዴ ዳኒ? ደግሞ ዛሬ ጽጌ ካንተ ጋር ኬክ ብትቆርስ ኖርማል። ምክንያቱም ይሄንን ዩቲዩብ እዚህ ለማድረስ አንተ ብቻ አይደለህም። በነገራችን ላይ ጽጌም እጅ አለበት፣ አንተ ብቻ ስላልሆንክ ማለት ነው። ጽጌም ካንተ ጋር ለፍታለች፣ ሁለታችሁም። እኔ ጽጌ ቻናል አሁን እግዚአብሔር ካለው 200,000 ሊገባ ነው አይደለ? ያን ጊዜ አብራችሁ ብታከብሩ፣ ምክንያቱም አብራችሁ ነው ተጣጥራችሁ እዚህ የደረሳችሁ። እኔ ሁለታችሁም ስታጠፉ ሁለታችሁንም ነው የምናገረው። ጽጌም ነው ነገር ስታደርግ እንደዛው ማለት ነው። እንደዛ ነው ብቻ። አሁን ኬክ መቁረስ ያለበት አንተ ከጽጌ ጋር እንጂ ከማን ጋር? መቼስ ከኤፍሱን ጋር አትቆርጥም። ልጅ አለክ ብለክ ልጅ የለህም የተባልክ ሰውዬው መቼስ ከኤፍሱን ጋር አይሆንም። ከጽጌ ጋር ነው መቁረስ ያለብህ። ግን ኬኩ አልተቆረሰም። ነገ ነው የሚቆረሰው ኬኩ። ጽጌ ይዛ መጣችሁ እኮ በጣም ነው እንደምትወዳት፣ በጣም ነው እንጂ የሚያፈቅራት። መውደድ ብቻ ሳይሆን በጣም ነው የሚያፈቅራት። ሜሮን አይ ቲንክ ይመስለኛል ማለት ነው የሰውየው የጽጌ ፍቅረኛ ይመስለኛል። እየተጠራጠርኩ ነው። እናንተስ አይመስላችሁም? ደግሞ ያምራል። ጽጌ ከበቃ አብራችሁ ትሄዳላችሁ፣ ታምራላችሁ። ግን ምንም ቢሆን ምንም እኔ ሁሌ የምመኘው ያው ዳኒና ጽጌ አብሮ እንዲሆኑ ነው ቤተሰብ። ምክንያቱም ከመጀመሪያ ጀምሮ እስካሁን አብሮ ስላደጉ ምናምን ጽጌና ዳኒ አብሮ እንዲሆኑ ነው የምፈልገው እኔ በበኩሌ ማለት ነው እንጂ ዳኒና ጽጌ እንዲለያዩ ስለማልፈልግ። ሰውዬው አንተ በመጣህበት ብትመለስ መልካም ነው ብዬ ነው የማስበው። አልታወቀም፣ ገና ነው፣ ገና ጥርጣሬ ነው፣ የኔ ጥርጣሬ ነው። እና እስቲ አንድ ቪዲዮ አብረን እንመልከትና ከዚህ በላይ ከሆነ ቤተሰብ ይረዝማል፣ ቪዲዮ እንዲረዝም አልፈልግም እኔ። አንቺ ዝም ታውቃለች፣ እሷ እንኳን ስለኔ ታውቃለች። ምን ያህል እንደታገዝኩ ሰማኝ። መስዋዕትነት ከፍለሻል፣ ስንት ነገር አብረሹ አሳልፈሻል። ግን ዳኒ ጥፋት አለበት። ጽጌ ደግሞ ዛሬ በዳኒ ደስታ ላይ አንቺም እንደዚህ ማድረግ አለብሽ ብዬ አላስብም ፐርሰናሊ።
እሱ ካልፈለገ አልፈለገም ነው ያው ዳኒ ማለት ነው።